ባለፈው የጀመርነውን ትምህርት እንቀጥላለን። የጌታ መንፈስ ባለበት በዛ አርነት አለ፣ በዛ ነፃነት አለ፣ በዛ ብቃት አለ ያን ስንነጋገር ነበር። ባለፈው ሳምንት በተለይ ደግሞ አርነትና ነፃነት የሚለውን ወደ ብቃት አመጣንና ሁለተኛ ቆሮንቶስ ከምዕራፍ 2 ጀምሮ ስለ ብቃት ይናገራልና እሱን ጠቅሰን የጌታ መንፈስ ባለበት ሁሌ ብቃት አለ፣ በነገር ሁሉ መብቃት ለመሆን ለማድረግ የሚሆን ብቃት አለ ብለን አየን። በተለይ ደግሞ ስፔሲፊካሊ ሐዋርያው ጳውሎስ ለዚህ ነገር የሚበቃ ማን ነው ብሎ ጠይቆ ለዛ መልስ እንደሚሰጥ አብራራንና ለዚህ ነገር የሚበቃ ማን ነው የሚልበት ቦታ ምዕራፍ 2 ላይ የሚያነሳው ነገር በምድር ላይ ስንኖር መንፈስ ቅዱስ ያለብን ሁሉ የእግዚአብሔር የእውቀት ሽታ የክርስቶስ መዓዛዎች ሆነን ልንመላለስ እግዚአብሔር አብቅቶናል ብሎ ይናገራልና ስለዚህ ጌታ ኢየሱስ ክርስቶስን እንደግል አዳኙ የተቀበለች የምትከተል ነፍስ በሙሉ ከመንፈስ ቅዱስ የተነሳ የእግዚአብሔር የእውቀት ሽታ የክርስቶስ መዓዛ በምድር ላይ ለመሆን ብቁ ነች ብለን ነበር የተነጋገርነው። እዚህ ያለነው በፊቱ የከተምነው በእግሩ ስር የተቀመጥነው ሁላችንም አጭር፣ ረጅም፣ ጥቁር፣ ነጭ ጄሰን ስለሌለ አላካተትም። ሁላችንም ምንድነን ብቁ ናችሁ የሚል ማተም የታተመብነን እዚህ የሚቆሙ የሚዘምሩ የሚያስተናግዱ ብቻ ሳይሆን በተለያየ መንገድ የምንሰማራ እንዲሁም ተሰብስበን የምንቀመጠው ሁሉ በእኩል ደረጃ በአንድነት ከመንፈስ ቅዱስ የተነሳ ምንድነን የእግዚአብሔር የእውቀት ሽታ እንደገናም ደግሞ የክርስቶስ መዓዛ ለመሆን ብቁ ነን ብለን ነበር ያየነው ማለት ነው። በዚያ በሚገኝበት የሚለውን አሁንም ትንሽ እገልጣለሁ። ቀጥለንም በዛው ስለምንል የጌታ መንፈስ በሚገኝበት በዚያ ቃሉ ስለሚል በዚያ የሚለው የሚገኝበት የት ስፍራ ነው ማን ላይ ነው የሚለውን በሁለት ከፍለን አይተናል። ሁሌን ስንነጋገር አትርሱ። አንዱ አማኝ ሁሉ ነው። በጌታ በኢየሱስ ክርስቶስ ያመነ ሁሉ የጌታ መንፈስ አለበት። የጌታ መንፈስ ባለበት አማኝ ውስጥ ሁሌ ምን አለ? ብቃት አለ ይላል የጌታ ቃል። ነፃነት አለ፣ አርነት አለ እሱ ውስጥ ይላል፣ እሷ ውስጥ ይላል ማለት ነው። ስለዚህ ያንን ይዘን በቤታችን ስንገኝ ብቃት አለ፣ በስራ ቦታ ስንገኝ ብቃት አለ፣ በመንገድ ስንሄድ ብቃት አለ፣ በጌታ ቤት ስንመጣ እንደ አማኞች ሁላችንም ይዘን የምንመላለሰው ብቃት ነው፣ ችሎታ ነው፣ እንደገና ነፃነትና አርነት ነው ብለን አየን። ሁለተኛው በዚያ የሚለው ስፍራ ደግሞ የአማኞች ህብረት ማለት ነው፣ በሌላ መንገድ ቤተ ክርስቲያን ማለት ነው ብለን አይተናል ማለት ነው። በቤተ ክርስቲያን ውስጥ የእግዚአብሔር ቃል ሲናገር ስለ ቤተ ክርስቲያን የእውነት አምድና መሰረት የሕያው እግዚአብሔር ቤት መኖሪያ ቤት ብሎ የሚናገረው ውስጥ ሁሌ ሰዎች ስሙን ጠርተው በእግሩ ስር ሲሰበሰቡ በዛ ቦታ በማይካድ አይነት ሁኔታ በሚገለጥ አይነት መንገድ ሁሌ ብቃት አለ፣ አነርነት አለ፣ ነፃነት አለ። እንዲሁ ደጋግሜ በዚህ ቦታ እንደምነግራችሁ እኛ አሁን እዚህ የተሰበሰብነው ሄደን ዳላስ ኢትዮጵያን ኮሚኒቲ ውስጥ ብንሰበሰብ ያ እድርና ማህበር ነው፣ በስሙ የሆነ ስብሰባ ስላልሆነ። እዚህ ግን በቤቱ ስንመጣ የሱ ቤት በሆነው በሱ እግር ስር ስንቀመጥ ማህበርና እድር አይደለንም። ምንድነን? የሱ መኖሪያ ቤቶች ነን። ከዚህ የተነሳ በሰጠው ተስፋ መሰረት ሁለት ወይም ከዛ በላይ ሆነን በስሙ ስንሰበሰብ በዛ እኖራለሁ ባለው መሰረት የጌታ መንፈስ በመካከላችን ሁሌ አለ። ጥቂት ብንሆን ብዙ ብንሆን ማለት ነው። ከዛ የተነሳ ምን አለ? አርነት አለ፣ ነፃነት አለ፣ ብቃት አለ ለቤተ ክርስቲያን የተሰጠ። ለዚህ ነው የጌታ ቃል ሲናገር ጢሞቴዎስ ውስጥ የእውነት አምድና መሰረት የሚላም ማለት ነው። ምድር ላይ ያሉ በተደጋጋሚ በዚህ ቦታ ባለፈውም እንዳነሳ ነው መሰረት የሚመስሉና መሰረታዊ የሚመስሉ ነገሮች ሼክን የሚሆኑበት ሁኔታ አለ በምድር በታሪክ ውስጥ። አሁንም የምናየው ዓለም የምትናወጥባቸው ብዙ ነገሮች አሉ። ቤተ ጸንታ የምትኖር ኢንስቲትዩሽን ምድር ላይ ብቸኛዋ ማናት? ቤተ ክርስቲያን ናት። ሌላኛው ትዳር ነው። እግዚአብሔር የመሰረተው አዳምና ሔዋንን ሲሰራ ተቋም መስርቶ ነበር። እሱም ትዳር የሚባል ነው። ሊለውጡት ሊበክሉት በብዙ መንገድ ቢፈልጉም ቋሚ ሆኖ ጸንቶ የሚኖረው እሱ ነው። ሌላኛው ምሳሌ ቤተ ክርስቲያን ምሳሌ ሆነው። ሁለተኛው ደግሞ የዛሬ 2000 ዓመት እግዚአብሔር የመሰረታት ቤተ ክርስቲያን ጌታ ኢየሱስ ክርስቶስ በዚህ ዓለት ላይ ቤተ ክርስቲያንን መሰረታለሁ ያለ ሁሌ የእውነት አምድ ሆና ቋሚ ሆና ጌታ እስከሚመጣ ድረስ ሙሽራው እስከሚገለጥ ድረስ ትኖራለች። እስከዛ ድረስ በማይካድ ሁኔታ የጌታ መንፈስ በውስጧ ስለሚኖር ቤተ ክርስቲያን ባለችበት ምን አለ?
ነፃነትና ብቃት አለ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ዛሬ ከዛ አለፍንልና የምናየው ነገር ምን የሚል ነው? የጌታ መንፈስ ባለበት በዚያ የተሻለ ኪዳን አገልጋይነት ወይም የተሻለ ኪዳን አገልጋይነት ብቃት አለ የሚል ለዛ የሚሆነውን ቃል እናነባለን። አንድ ነገር ላሳያችሁ። የዛሬውን ወደ ሁለተኛ ቆሮንቶስ እንሂድ። ሁላችንም መጀመሪያ ሁለተኛ ቆሮንቶስ ምዕራፍ 1 ላይ ስትገልጡ እንዴት ሐዋርያው ጳውሎስ ስለ መንፈስ ቅዱስ ስለተነሳው ነገር ክርክርና ሚዛን ሲመልስ ደጋግሞ መንፈስ ቅዱስን መረጃ አድርጎ እንደሚያቀርብ መጀመሪያ ላሳያችሁና የዛሬን ክፍል አነብና አጭር ጸሎት ጸልየን እንሄዳለን። ምዕራፍ 1 ቁጥር 22 ላይ ብንሄድ ቁጥር 21 ላይ ስለ መንፈስ ቅዱስ እንዴት ደጋግሞ እንደሚናገር ላሳያችሁ ነው። 21 ላይ ምን ይላል? በክርስቶስም ከእናንተ ጋር የሚያጽናናን የቀባን እግዚአብሔር ነው ይልና ምን ይላል? ደግሞም ያተመን የመንፈሱንም መያዣ በልባችን የሰጠን እርሱ ነው። ኢየሱስ ጌታ ነው። ክብር ለእርሱ ይሁን። ምዕራፍ 2 ላይ ይሄድና ቅድም ያልኩትን ጥያቄ ያነሳል። ቁጥር 14 ጀምሮ እንዲህ ይላል፣ ነገር ግን በክርስቶስ ሁሉ ጊዜ ድል በመንሳቱ ለሚያዞረን በእኛም በየስፍራው ሁሉ የእውቀቱን ሽታ ለሚገልጥ ለአምላክ ምስጋና ይሁን። በሚድኑትና በሚጠፉት ዘንድ ለእግዚአብሔር የክርስቶስ መዓዛ ነንና ለነዚህ ለሞት የሚሆን የሞት ሽታ ለነዚያም ለሕይወት የሚሆን የሕይወት ሽታ ነን። ለዚህም ነገር የሚበቃ ማን ነው ካለ በኋላ ምዕራፍ 3 ቁጥር 3 ላይ ስለምን ይናገራል? ስለ መንፈስ ቅዱስ። እናንተም በሕያው እግዚአብሔር መንፈስ እንጂ በቀለም አይደለም፣ ሥጋ በሆነ በልብ ጽላት እንጂ በድንጋይ ጽላት ያልተጻፈ በእኛም የተገለገለ የክርስቶስ መልእክት እንደሆናችሁ የተገለጠ ነው። ቁጥር 3 ላይ ምን ይላል? በሕያው እግዚአብሔር መንፈስ። ቁጥር ወረድ ብለን ደግሞ 6 ላይ ደግሞ ስናነብ እዛው ምዕራፍ 3 ላይ እርሱም ደግሞ በመንፈስ እንጂ በፊደል ለማይሆን ለአዲስ ኪዳን አገልጋዮች እንሆን ዘንድ አበቃን። ፊደል ይገላልና መንፈስ ግን ሕይወትን ይሰጣል። ጌታ ይመስገን። ከቁጥር 7 ጀምሮ ደግሞ ስናነብ ነገር ግን የእስራኤል ልጆች ስለዚያ ስለተሻረው ስለፊቱ ክብር የሙሴን ፊት ትኩር ብለው መመልከት እስኪሳናቸው ድረስ ያ በፊደላት በድንጋዮች ላይ የተቀረጸ የሞት አገልግሎት በክብር ከሆነ የመንፈስ አገልግሎት እንዴት ይልቅ በክብር አይሆንም? አሁንም ስለ መንፈስ አገልግሎት ቁጥር 16 ላይ ወረድ ብለን ስናይ ወደ ጌታ ግን ዞር ባለ ጊዜ ሁሉ መጋረጃ ይወሰዳል። ጌታ ግን መንፈስ ነው። የጌታን መንፈስ ባለበት በዚያ አርነት አለ። ጌታ ይመስገን። እንደገና ምዕራፍ 4 ላይ አንታክትም ብሎ በሚናገርበት ቁጥር 13 ላይ እንደዚህ ብሎ ይናገራል። ዳግም ደግሞ ስለ መንፈስ ነገር ግን አመንኩ ስለዚህም ተናገርኩ ተብሎ እንደተጻፈ ያው አንዱ የእምነት መንፈስ ስላለን እኛ ደግሞ እናምናለን፣ ስለዚህም ደግሞ እንናገራለን። ጌታ ኢየሱስን ያስነሳው እኛን ደግሞ ከኢየሱስ ጋር እንዲያስነሳን ከናንተም ጋር እንዲያቀርበን እናውቃለን። ስለዚህ መንፈስ ቅዱስና ስራው ለመልሱ ምንድነው? ማዕከል ነው ማለት ነው። ከዛ አለፍንልና ለዛሬ እንዲሆነን ምዕራፍ 5 ላይ ቁጥር 16 ላይ ያለውን እናነብና አጭር ጸሎት እናደርጋለን። ስለዚህ ምዕራፍ 5 ቁጥር 16 ጀምሮ ስለዚህ እኛ ካሁን ጀምሮ ማንንም በስጋ እንደሚሆን አናውቅም፣ ክርስቶስንም በስጋ እንደሆነ ያወቅነው ብንሆን እንኳ አሁን ግን ከእንግዲህ ወዲህ እንደዚህ አናውቀውም። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉ አዲስ ሆኗል። ነገር ግን የሆነ ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውንም አይቆጥርባቸውም ነበር፣ በእኛም የማስታረቅ ቃል አኖረ። እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው።
ጌታ ይመስገን። ጌታ የተባረከ ይሁን። አናንያ የሚባል ሰው ደማስቆ ውስጥ የሚኖር ነበር። ድንገት የጌታ መልእክት ወደሱ ሲመጣ ፍጹም ያላሰበው መልእክት ነው። እሱ በዛ የጌታ ተከታይና ደቀ መዝሙር ሆኖ ይኖር ነበርና ድንገት ጌታ ተገልጦ ለሱ ምን ብሎ ይነግረዋል? ትነሳለህ፣ ቅን ወደምትባል መንገድ ትሄዳለህ፣ በዛ መንገድ ደግሞ ትሄድና ወደ ይሁዳ ቤት ትደርሳለህ። በዛ ሰው አስቀምጬልሃለሁ። ያስቀመጥኩልህ ሰው ሳኦል የሚባል ነው። እሱንም ደግሞ ሄደህ ትጸልይለታለህ። እሱ እየጸለየ ነው፣ አንተ እንደምትመጣ ገልጬለታለሁ። በዛ ትገባና ደግሞ ለሱ ትጸልያለህ እያለ ጌታ ሲነግረው ሐናንያ ውስጥ ቅድም ድምፁ ሲመጣ መጀመሪያ ወደ ቅን መንገድ እያለው ሲመጣ ከፍ ያለው የሰውየው ስም ሲጠራ እያነሰ መጣ። ምክንያቱም ሳኦል ስለተባለው ሰው ጌታ ኢየሱስ ክርስቶስ እየተናገረው ያለውና ሳኦል ስለተባለው ሰው አናንያ የሚያውቀው እጅጉን የተራራቀ ነገር ነው። ሰማይ ከምድር ከፍ እንደሚል እንደዛ የተለያየ ነገር ነው። ስለዚህ ልቡ እያነሰ የመጣው አናንያ መልሶ ጌታን አስቡ እንግዲህ ሁሉን የሚያውቀው ሁሉን የሚመዝነው ምን አለው? እንግዲህ ፓራፍሬዝ አድርጌ ነው የምናገረው። ምን ብሎ ይለዋል? አልሰማህም? አላወክም? አላየህም? ታውቀዋለህ? ይህን ሰው ይሄ ሰው እኮ በቅዱሳኖች ላይ በኢየሩሳሌም ምን ሲያደርግ የነበረ ነው? ክፋትን ሁሉ ሲያደርግ የነበረ ነው። ይህም ብቻ አይደለም። አሁን እኮ ራሱ ማዘዣ ይዞ ነው የወጣው። ምን ሊያደርግ? ደማስቆ መጥቶ ያንተን ደቀ መዝሙሮችና ተከታዮች ሊያስር ነው። አላወክም? ፋይል አቀረበ። ጌታ ሲመልስለት እንዲህ አለ፣ አውቄያለሁ አላለውም። ግን መልሶ ምን አለው? ዝም ብለህ ትሄዳለህ። ይሄ ሰው ምንድነው ብሎ ተናገረ? በአሕዛብ መካከል፣ በነገስታት መካከል፣ በእስራኤል ልጆች ፊት ስሜን የሚሸከም ዕቃ ነው። ኢየሱስ ጌታ ነው። አናንያ ውስጥ ያለው ሳኦል ምን የሆነ ነው? ብቃት የሌለው። ጌታ ጠርቶት ደግሞ በዛ ያስቀመጠው ሳኦል ኦቶማቲካሊ ምን የሆነ ነው? ብቁ የሆነ። ክብር ለጌታ ይሁን። አናንያ ያንን የተቀበለ መጣና ሳኦል አጠገብ ቆሞ መናገር ጀመረ። እንዲህ ብሎ ነው የተናገረው። ያ መንገድ ላይ የተገለጠልህ ጌታ እሱ ኢየሱስ ነው። ሂድና ጸልይለት ብሎኛል። ስጸልይልህ መንፈስ ቅዱስ እንደምትቀበል ነግሮኛል ብሎ እጁን ጫነበት። እዛ ቦታ ሄዳችሁ ምዕራፍ 9 ላይ ስታነቡ እጁን ሲጭንበት አይኑ የማያየው ከአይኑ ላይ ቅርፊት ወደቀ ይልና ምን ይላል? ማየት ጀመረ፣ በረታ፣ ተነስቶም በላ። ከዛ በኋላ ደማስቆ ከሚኖሩ ደቀ መዛሙርቶች ጋር ጥቂት ቀን አሳለፈና ወጥቶ ምን ማለት ጀመረ ይላል? ያ ኢየሱስ ናዝሬት የነበረው እርሱ የእግዚአብሔር ልጅ ነው ብሎ መስበክ ጀመረ። ለውጥ እንደዚህ ነው። መንፈስ ቅዱስ ሲመጣ ማለዳ ትእዛዝ ይዞ በሚሄድበት ጊዜ ምን ነበረ? ብቃት የሌለው ራሱ ሐዋርያው ጳውሎስ ሌላ ጊዜ ሲገልጥ አሳዳጅ፣ ተሳዳቢ፣ እንደገና ደግሞ አንገላች ነበረ። መንገድ ላይ ጌታ ተገናኘውና መገናኘት ብቻ ሳይሆን በዛ ጸሎት መንፈሱን ልኮ ልቡን ሲቀይር በአንድ ጊዜ ያ ሰው ወደ ምን ተሻገረ? የአዲስ ኪዳን አገልጋይ ወደ መሆን ተሻገረ። ኦቶማቲካሊ ትምህርት ቤት አልሄደም። ተጠርቶ በዚህ ሴሚናሪ ሂድና ኳሊፋይድ ሁን ተብሎ ሌላ ደግሞ ከሌን ተከተል አልተባለም። የሆነው ነገር አንድ ነገር ብቻ ነው። ያም ነገር ምንድነው? ሰማያት ተከፈቱ፣ መንፈስ ቅዱስ መጣ፣ በሱ ላይ ወረደ፣ ልቦናውን ቀየረ፣ ቅርፊቱ ወደቀ። አሳዳጅ የነበረው ምን ሆነ? መስካሪ ሆነ። ክብርና ምስጋና ለጌታ ይሁን። የጌታ መንፈስ በመጣ ጊዜ ሰውን ካለ መብቃት ምን ያደርጋል? ወደ መብቃት ያሻግራል። መብቃት ስላችሁ ዛሬ ወደ አእምሮአችን ሊመጣ ብዙ ጊዜ የሚመጣው ምንድነው? ስራችን ሊሆን ይችላል፣ ኑሮአችን ሊሆን ይችላል። ለዛም ያበቃናል። ግን ጌታ ዛሬ እንድናስብና እንድናይ የፈለገው ነገር ከዛ በላይ ለሆነ ነገር ብቁ አርጋችኋለሁ የሚለውን ተስፋ ነው። ክብር ለኢየሱስ ይሁን። ምድር ላለ ኑሮማ ሁሉ በቅቶ ጌታ በቸርነቱ ያኖረዋል። የጌታ ቃል ሲናገር ምን ይላል? ለኃጥአንም ለጻድቃንም እግዚአብሔር እኩል ፀሐይን ያወጣል፣ እኩል ዝናብን ያዘንባል። ልክ ለኛ እንደተሰጠ በፕሮፌሽናል እንደሆነ ኖሌጅ ለሌሎችም ተሰጥቶ ከኛ የበለጠ ብዙ ኑሮ የሚኖሩ አሉ። ያንን መሆን ለኛም ከጌታ ነው፣ ለነሱም ከጌታ ነው የሚሰጠው። ጌታ ግን ለኛ እያለን ያለው ያችን ጥራጥሬዋን ብቻ አይደለም። እኔ ብቁ ያደረኳችሁ ምድር ላይ ያንን ብቻ እንድታደርጉ ሳይሆን ከዛ በላይ ለሆነ ነገር ነው ብቁ ያደረኳችሁ። ያም ነገር ደግሞ ምንድነው? ለተሻለው ኪዳን አገልጋዮች እንድትሆኑ ነው። ኢየሱስ ጌታ ነው። ያ ጳውሎስ እንደዛ አናንያ ንቆት የነበረው እንደገና ደግሞ አግሪጳ ፊት
ነገስታቱ ፊት በሚቀርብ ጊዜ እሱ በሰንሰለት ነበር የቀረበው። እንግዲህ አስቡ ተከሶ የሐዋርያት ሥራ ምዕራፍ 25 እና 26 ላይ ሄዳችሁ ብታነቡ ተከሶ አይሁዶች ከሰውት የኛን እምነት የኛን ደግሞ መንገድ አይወክልም እየበጠበጠን ነው ደረጃ የለውም ብለው ብቁ አይደለም ብለው ነው የከሰሱት ማለት ነው ለአይሁድ አምልኮ። እዛ ሲቀርብም ደግሞ እነሱ ፊት እስረኛ ነው በሰንሰለት ታስሮ ነው የቀረበው ማለት ነው። 2 ዓመት በዛ ቆይቷል። እየጠሩት እስቲ የምትናገረውን እንስማ እያሉ ይሰሙ ነበር ማለት ነው። መጨረሻ ላይ ደግሞ አግሪጳ ባለበት ፊስጦስ የሚባል ባለበት ገዢዎች ተሰብስበው ሌሎቹንም መማክርት ሄዳችሁ ብታነቡ ሰብስቦ እስቲ የሚለንን እንስማ ብለው በፊታቸው ቆሞ ይናገራል። ቆሞ ሲናገር ያኔ የጠራውን ጌታ ሊያሳድድ ሲሄድ ያበራለትን ጌታ አሳዳጅ የነበረው መንፈሱን ሰጥቶ የለወጠውን ጌታ መመስከር ጀመረ። ምንም ሳይፈራ እጆቹ በሰንሰለት ተይዘዋል፣ ልቦናው ግን የተከፈተ ነው። በእስረኝነት ተወስኖ አለ፣ በእይታው ግን ያልተወሰነ ነበር። ስለዚህ ግርማ በሞላበት መንገድ ደረጃ ባለው መንገድ ለሰዎቹ ሲናገር ይሰሙት ነበር። እየሰሙት እያሉ እሱም እየጠየቀ ነቢያትን ታምናለህ አይደል እያለ አግሪጳን ሲጠይቀው አግሪጳ ምን ብሎ መለሰ? በጥቂቱ ክርስቲያን ልታደርገኝ ትወዳለህን ብሎ መለሰ። ጳውሎስ ምን ብሎ ተናገረ? አንተን ብቻ ሳይሆን ዛሬ በዚህ ያሉትን ከስራቴ በስተቀር ሁላችሁም እንደኔ እንድትሆኑ ለምናለሁ ብሎ መለሰ። ክብር ለጌታ ይሁን። በዛ እስቲ ኢማጂን አርጉት። ፓወርፖይንት ነበረኝ አልደረሳቸውም መሰለኝ። እዛ ቦታ ላይ ኢማጂን ብታደርጉ እነሱ በዙፋን ላይ ተቀምጠዋል ሁሉም። እሱ እስረኛ ሆኖ በሰንሰለት ተቀምጧል። ብቁ የሚመስለው በምድር ሚዛን የትኞቹ ናቸው? በደረጃ የተቀመጡት በማዕረግ የተቀመጡት እሱን ያሰሩት ናቸው። እሱ ግን ታች በሰንሰለት ኖሮ የምን ነገር ይነግራቸዋል? የዚህኛውን የሚገረሰስ ዙፋን ነገር አይደለም የሚነግራቸው። ነገ የሚሻሩበትን ነገ ሲሞቱ የሚያከትሙበትን አይደለም የሚነግራቸው በሰማይና በምድር የገዛው የእግዚአብሔርን ነገር የኪዳኑን ነገር እንደገና ደግሞ በጌታ በኢየሱስ ክርስቶስ የመጣውን አዲስ የተሻለ ኪዳን ነገር ይነግራቸዋል። በዛ እይታ ውስጥ መንፈሳዊ ትርጉም ምንድነው? እሱ የታሰረ ይመስላል ፊዚካሊ፣ ግን በእውነት የታሰሩት የቶቹ ናቸው? እነሱ ናቸው። ከመንፈስ ቅዱስ የተነሳ እጆቹ ቢታሰሩም ነፍሱም ልቡም ነገሩም እይታውም የተፈታ ሰው ነበረ። ስለዚህ ያ የተፈታ ልቡ የተፈታ ሰው ከመንፈስ ቅዱስ የተነሳ በቂ የሆነ ሰው እጁና ነገሩ እንኳን ቢታሰር በአንድ ቦታ እንኳን ቢወሰን ያልተወሰነ ብቃት አለው። ለዛ ነው ደፍሮ ምንም ሳይፈራ ቢይዙት እንደገና ሞቦ ወደ ሆኑት ሰዎች ሁሉ ቢያወጡት ደፍሮ ይናገራል። ብቅ ብቻ ሲያደርጉ በጣም የሚገርም ነገር ነው። የሐዋርያት ሥራ ላይ አጥኑና አንብቡት። በዚህ ቦታ ረብሻና የሆነ ነገር ቢነሳ እኛ የምንጠቀመው ነገር ፕሪንሲፕል ምን የሚል ነው? ሴቭ ዮርሰልፍ ፈርስት የሚለውን አይደል? ፉር ብለን ከሄድን በኋላ አደጋው ሲመለስ እስቲ ሰው ተርፏል የሚል ነው ናቹራል የሆነ ሪአክሽን። ሐዋርያ ጳውሎስ ግን መንፈስ ጢም ብሎ ስለሞላበት ገና ከታሰረበት ሞብ ወዳለበት ሊከሱን ሊሰቅሉት ወዳሉት ብቅ ሲያደርጉት መልሱኝ አይደለም፣ ያውም አንዴ ልውጣ ይላል። ልውጣ ልናገር ይላል። ምን ስለሆነ በውስጡ የሞላው መንፈስ ምንን ሰጥቶታል? ድፍረትና ኃይልን ብቻ ሳይሆን በደረጃም ብቃትን ሰጥቶታል። ኢየሱስ ጌታ ነው። በዛ ሊገሉት በተሰበሰቡት ሊወግሩት በተሰበሰቡት ፊት ሁሉ ብቁ ሆኖ ቆሞ እጁ ቢታሰር ልቡ ሳይታሰር እጁ ቢታሰር አፉ ሳይታሰር የሚናገርበትን ደረጃ የሰጠው ማን ነው? የጌታ መንፈስ ነው ማለት ነው። ስለዚህ ለእነ አግሪጳ እንደዛ ብሎ መሰከረ። እነሱ ነፃ ናቸው፣ እነሱ የታሰረ ይመስላል፣ ግን የተገላቢጦች ነው። መንፈስ ባለበት የታሰረ ሰው እንኳን ምን አለው? ነፃነት አለው። መንፈስ ባለበት የተያዘ ሰው በአንድ ቦታ የተቆለፈ ሰው እንኳን ምን አለው? አቅምና ብቃት አለው። አያችሁ፣ የምድር ሰዎች ብቃትን የሚለኩት በዙፋን ነው፣ በደረጃ ነው፣ በእውቀት ነው። የጌታ ቃል ደግሞ ብቃትን ለመንግስቱ የሚለካው በሌላ በየትኛውም ሲቪ አይደለም። በምንድን ነው የሚለካው? በመንፈሱ መኖርና ለመኖር ነው። መንፈሱ ባለበት ምን አለ? ብቃት አለ። ኢየሱስ ጌታ ነው። የአዲስ ኪዳን ሰዎች ለመሆን ማለት ነው። ይህን የሆነው ሐዋርያ ጳውሎስ ራሱን በየጊዜው ይመዝናል። እየመዘነ ያለ ለሰዎችም ደግሞ ይነግራል። ምን ብሎ ነው የሚናገረው? ለጢሞቴዎስ አደራ በሚሰጠው ጊዜ ለሌሎችም ደብዳቤ ሲጽፍ ቢፎር እና አፍተሩን ያሳያል። እኔ መስሎኝ ነበር ቢፎር ይላቸዋል ማለት ነው። ድሮ በነበርኩበት ጊዜ መስሎኝ ያላጠራቀምኩት እኔ ነኝ የሚያሰኙኝ ነገሮች የሉም፣ ብዙ ነበሩኝ ያልጠራቀምኳቸው ነገሮች ብሎ ይናገራል። እንደምታውቁት ፊልጵስዩስ 3 ላይ
ደረጃዎችን በሙሉ መብቱን በሙሉ እየዘረዘረ ይናገራል። እስራኤላዊ፣ ዕብራዊ፣ ፈርሳዊ፣ በሕግ ነገር ደግሞ ያለ ነቀፋ የሆንኩ እያለ ይደረድራል። እነሱ ሁሉ ሲዲ ሆነውለት ነው አለቆች ጋር ሄዶ ጻፍት ጋር ሄዶ መሪዎች ጋር ሄዶ ደብዳቤ ስጡኝ ያላቸው ምን የሚያደርግበትን የሚያስርበትን። አያችሁ እነዛ አቅሞች ለምን ብቻ በቂ ሆኖ ናቸው የሚያበቁ? ለማሰርና ክፉ ነገር ለመስራት ማለት ነው። ነበረኛ ግን ያችን ደብዳቤ ያሰጠኝ ሂድና እሰር፣ አንገላታ፣ ግደል ብሎ የሰጠኝ ኳሊፊኬሽን በጌታ እሆን ዘንድ የሚያበቃ አልነበረም። ለመንግስቱም እሆን ዘንድ የሚያበቃ አልነበረም። ስለዚህ እሱ ምን አደረኩት? እንደ ጉድፍ ጣልኩትና ይሄኛውን ወሰርኩ። ይሄኛውን ሶስት ደግሞ መንፈስ ወደ ልቤ ሲገባ አዲስ የሆነ ኳሊፊኬሽን ሰጠኝ። ለጢሞቴዎስ ምን ብሎ ይናገራል? እኔ አሳዳጅ ነበርኩ፣ አንገላጅ ነበርኩ፣ በብዙ መንገድ ደግሞ ሄጄ ከኃጢአተኞች ሁሉ ዋና ነበርኩ ብሎ ይናገርና ከኃጢአተኞች ዋና በሆንኩት ላይ እግዚአብሔር ምሕረቱን ጌታ ኢየሱስ ምሕረቱን ይገልጥ ዘንድ ይሄን ለአሕዛብ ሰባኪ እንደሆን መረጠኝ ብሎ ይናገራል። ሁሌ የማይረሳው ነገር በልቡ የጸና ነገር ምንድነው? በቂ አልነበርኩም፣ ግን የጌታ መንፈስ ሲመጣ ምን አደረገኝ? በቂ አደረገኝ። ኢየሱስ ጌታ ነው። ስለዚህ አንድ ጊዜ ዋን ሞር ታይም እንደገና እንደዛ አይነት ክስ ሁለተኛ ቆሮንቶስ ላይ ሲነሳበት ሐዋርያው ጳውሎስ ያንኑ ያነሳል ማለት ነው። በጣም የሚገርም ነገር ነው። ብዙ ጊዜ በጌታ ቤት እንኖርና ስለ አንዳንድ ነገሮች ስንጠየቅ የምናወጣቸው ብዙ ፋይሎች አሉ የኛን ደረጃ የሚያሳዩት። እዚህ ቸርች ስንት ዓመት ኖርን፣ ምን አደረግን፣ በምን አገለገልን፣ ድሮስ የት ነበርን ያልናቸው ማለት ነው። ገብቷችኋል? ያ ምን ሆኖ ነው ለኛ የሚመጣው? ደረጃ ሰጥቶን ምን ለማድረግ በጌታ ቤት ይሄንና ያንን ለማድረግ ብቁ ነን ለማለት ማለት ነው። ሐዋርያው ጳውሎስ ግን እንደዛ አይልም። በጣም የሚገርም ነገር ነው። እንደሱ እንደኛ ቢደረድር ከመጣም በኋላ ብዙ ብቁ የሚያደርጉት ነገሮች አሉ። ያውም መጽሐፍ ቅዱስን የሚያጠኑ ሰዎች the second founder of Christianity ብለው የሚገልጹት ሰው ነው። የክርስትናን ካቋቋሙት ሁለተኛው ከጌታ ኢየሱስ ቀጥሎ እሱ ነው የሚባል ሰው ነው። አንድም ጊዜ ግን ስለዛ አይደለም የሚናገረው ሁለት ነገር ብቻ ነው። ቢፎር ብሎ ስለራሱ ሲናገር ይሄ ነበር። ያም ደግሞ ምን አደረገኝ? ከሐዋርያቱ ሁሉ የማንስ ጭንጋፍ ነው ያደረገኝ። አያችሁ በጣም የሚገርም ነው። ጭንጋፍ ነው ያደረገኝ ይልና ከመጣስ በኋላ አንተ ይህን ሁሉ ያቋቋምክ አይደለህ ብለው ለሚጠይቁት ወይ ለሚነግሩት ሳይስት መልሶ ምን ይላል? ይሄን ሁሉ ያደረገው እኔ ሳልሆን በእኔ ውስጥ ያለ ምንድነው? ጸጋ ነው። ክብር ለጌታ ይሁን። ሌሎቹ ደግሞ ጸጋውን ያደረገው እሱ አንደኛ ነው ብለው ሊፍት አፕ አድርገው በትዕቢት ደግሞ ሊወጥሩት ደግሞ ለሚመጡት ደግሞ አሁንም መልሶ ምን ይላል? በጸጋው ነው ይላል። ሊያሳንሱት ደግሞ በመከራ ደግሞ አልፏል፣ የሞትን ፍርድ በውስጡ ሰምቷል ደግሞ ለሚሉት አላወቃችሁ? ድሮም እኮ ያንን ሁሉ ያደረኩት እኔ በኔነቴ አይደለም የአዲስ ኪዳን አገልጋይ እንደሆን በተሰጠኝ መንፈስ ነው ይላል። መረጃው እዛ ውስጥ ያለው ብቅ የሚለው ሁሌ መስቀሉ፣ ትንሣኤውና የጌታ መንፈስ ብቻ ነው። ክብር ለጌታ ይሁን። የኛስ መረጃ ምንድነው? በጌታ ቤት እያለን ለምናደርገው ነገር፣ ለምንጠራው ነገር፣ ጌታ ወደ ልባችን ለሚያመጣው ነገር የራሳችን ነገር ነው። ሙሴን ታስታውሱ። ይሄ የጌታ አሰራር ከጥንትም ጀምሮ ያለ ነው። ሙሴን ሲልከው ጌታ ምን አለ? በእጅ ምን አለ? በትር፣ በሱ ሄድ። ሙሴ በምን ሄዳለሁ ብሎ ሲጠይቅ አይደለም እንዴ? አፌ ኮልታፋ ነው፣ አፍን የፈጠረ ማን ነው? ኤርሚያስን ሲጠይቀው እኔ ብላቴና ነኝ አትበል። እነ ዘሩባቤል የተሰራው ሕንጻ ከድሮ ሕንጻ ያነሰ ነው፣ እጅግ ያነሰ ነው። ያዩትም ደግሞ አለቀሱ። እንደገና ደግሞ ጦርነትና መከራ መጣ፣ ልንሰራው አልቻልንም፣ ብዙ ዓመት ቆየ ለሚሉት ጌታ መልስ ይሰጥ ምን ይላል? በመንፈሴ እንጂ በኃይልና በብርታት አይደለም። ተነሱ፣ ወደ ተራራ ውጡ፣ እንጨቱንም ቁረጡ ብሎ ይናገራል። ክብር ለጌታ ይሁን። ስለዚህ ነው ሐዋርያው ጳውሎስ እዚህ ሁለተኛ ቆሮንቶስ ምዕራፍ 3 ውስጥ መረጃ በቂ አይደለም ላሉት። እስቲ መረጃ በቂ አይደለም በሉ። ይቅርታ እንግዲህ እኔና ያላችሁኝ መረጃ በቂ አይደለም ላሉት ናቹራል ልብ ብላችሁ ስሙኝና፣ አሁን እኔን መረጃ በቂ አይደለም ብትሉኝ ናቹራል የሚመጣልኝ ብዙ ነገር ነው። አብሬያችሁ ይኖርኩት ገብቷችኋል። በዚህ ዓመት እንዲያርገን ለእናንተም እንደዛ። ሐዋርያው ጳውሎስም እንደዛ ናቹራሊ ሊመጣለት የሚገባ ነገር ነበር። ኢቭን በቆሮንቶሶች ሕይወት ውስጥ ግን እዛ ቦታ አልሄደም። የሄደው የቱ ቦታ ነው? አንደኛ ቆሮንቶስም ሁለተኛ ቆሮንቶስም ላይ 3 ነገር ላይ ብቻ ነው የሄደው። መስቀሉ ላይ፣ ትንሣኤው ላይ፣ የጌታ
መንፈስ ላይ ብቃቴ ምንድነው እነዚህ ብቻ ናቸው ክብር ለጌታ ይሁን ስለዚህ ቅድም ያነበብኩት ላይ እንደሚያሳየው እነሱ እንደ ሌሎች ሐዋርያ አይደለም ንግግርህ እንደዛ አይደለም አቅም ደካማ ነው ስትሄድ ብቻም በስታ ተመስላለህ እንደገና ደግሞ በስልጣን አትመላለስም በእኛ መካከል ድቁስቁስ ያልክነ ይላሉ ማለት ነው ያሉ ናቆት ማለት ነው ሾሙና ሌሎቹን እንዴ የሰማይና የምድር አምላክን የምታመልክ ከሆነ አዲስ የተሻለ ኪዳን የምታገለግል ከሆነ ምንድነው ድቁስቁስነት አሁንም ዘመን አለው አይደል እንደዛ የሚሉ ምንድነው ድቁስቁስ ማለት ቀና ማለት አለቃ መሆን በስልጣን መናገር አርጉልኝ ተደረጉ ማለት ነው ስሌቱ ነው የሚሉት ማለት ነው እንደዛ የሚሉ መጥተው ይንፈላሰሳሉ ሐዋርያ ጳውሎስ ደግሞ እሱን አልልም ይያለ ድንኳን እየሰፋ በመከራ ሆኖ ይሄን ግን እየገለጠ የኖረው እንዴት ነው ደረጃ ጀማሪ ልትሆን ትችላለህ እንጂ አሁን ባለንበት አንተ ደረጃ የለህም የታለ ደረጃ ለሚሉት ነው ዋው የኔማ ደረጃ ከምድር የሚመዘዝ አይደለም እስቲ እንዲበሉ የኔ ደረጃ በሉ ከምድር የሚመዘዝ አይደለም እነዛ ከዛ መዛምጥተው ይሄ ነው ሲሉ ያንን አሳየን ብለው ሲጠይቁት የኔማ ከምድር የሚመዘዝ አይደለም ያን አናንያስ ሲላክ አይደለም ብሎ ሲለኝ የመሰከረልኝ ጌታ አግሪጳ ፊት ስቆም ልቤን ሞልቶ በሰንሰለት ሆኜ ሳልፈራ የተናገርኩለት ጌታ እንድደፈረ ያደረገኝ እንደገና ሞቦች መተው ሲያስሩኝ ጠርቀው ሲገርፉኝ በዛው ውስጥ ሆኜ እንድዘምር ያደረገኝ መንፈሱ እሱ ነው ብቆ ያደረገኝ ኢየሱስ ጌታ ነው ስለዚህ ብቃቴን በሱ ለኩኝ እሱን አልገለጠም ካላችሁ ለኩኝ እሱ ተገልጦ ከሆነ ደግሞ በእናንተ ህይወት ሰርቶ ከሆነ ደግሞ እንደገና ደግሞ ልዩነትን አምጥቶ ከሆነ ደረጃዬ እሱ ነው ኢየሱስ ጌታ ነው የቆሮንቶስን ሰዎች ታውቃላችሁ የጌታ መንፈስ የፈሰሰላቸው ጸጋ ይበዛላቸው በብዙ ተአምራት የተሞሉ አዲስ ኪዳን ውስጥ ከተጻፈላቸው ቤተክርስቲያና በሙሉ የመንፈስ ቅዱስን ነገር የተለማመዱ ናቸው አንደኛ ነን ብለው የሚጦፉ እንግዲህ አንደኛ የሆናችሁት ያላቸው ነው ማለት ነው በማን ነው በኔ በኩል አልፎ በሰራው መንፈስ ነው ኢየሱስ ጌታ ነው እኔን በስጋ ልትንቁት ይችላልላችሁ በአቅሜ ልትንቁት ይችላል በንግግር ልትንቁት ይችላልላችሁ በኔ የሰራው መንፈስ ግን ልትንቁ አትችሉም ምክንያቱም ያ መንፈስ በኔ ሰርቶ የአዲስ ኪዳን አገልጋይ እንደሆን አድርጎኛልና ክብርና ምስጋና ለጌታ ይሁን ስለዚህ ነው ሁለተኛ ቆሮንቶስ ምዕራፍ 3 ላይ እያወዳደረ አዲሱንና አሮጌውን ኪዳን ይነግራቸዋል እንዲህ ብሎ ቁጥር 6 ላይ ቅድም ያነበብኩት ላይ ከአራት ጀምሮና በምዕራፍ 3 በክርስቶስ በኩል ወደ እግዚአብሔር እንዲህ ያለ እምነት አለን ብቃታችን ከእግዚአብሔር ነው እንጂ በገዛ እጃችን እንደሚሆን አንዳችን እንኳን ልናስብ ራሳችን የበቃን አይደለንም ይልና እርሱም ደግሞ በመንፈስ እንጂ በፊደል ለማይሆን ለአዲስ ኪዳን አገልጋዮች እንሆን ዘንድ አበቃን ክብር ለጌታ ይሁን ፊደል ይገላልና መንፈስ ግን ሕይወትን ይሰጣል ጌታ ይመስገን አስቡ ሁለቱን ኪዳናት አስቡ የብሉይ ኪዳን አገልጋዮችን ካህናቶችን ሊቀ ካህናቶችን ነገስታትን አስቡ ከህዝቡ የተለዩና የራቁ ናቸው አሮን ሲመረጥ ከሌዊ ወገን የሆነ ካህን እንዲሆን ተወሰደና ለእግዚአብሔር ተቀደሰ ማን ነው ዘሌዋውያን ላይ ሄዳችሁ ብታዩ ለዛ ስቴፖች አሉት አሮን እንደ አሮንነቱ ብቻ ሳይሆን ለጌታ ከሆነ በኋላ ለዛ ቦታ ብቁ እንዲሆን ተደረገ አለባበሱ በጢሙ ላይ የሚደረገው ዘይት እና ሽቱ የሚቀባው በሙሉ በማዕረግ ከህዝቡ ለዩት ስለዚህ ካህን የሚሆን ምን ይሁን ተባለ ከአሮን የሚመጣ ከሱ ደግሞ የሚያደርገውን የሚከተል ነው ተብሎ ተደነገገ ማለት ነው ስለዚህ ማንም እስራኤላዊ ብቻ ስለሆነ እኔ ካህን ልሆን እችላለሁ ማለት የማይችልበት ኪዳን ነው ማለት ነው ያም ብቻ አይደለም ተለይቶ በደረጃ የተመረጠ ብቻ ሳይሆን የተመረጡት ራሳቸው ስርዓቱን ለማከናወን ሲሄዱ ምን የሚያደርጉ ናቸው ለራሳቸው መስዋዕት ይዘው የሚቀርቡ ናቸው ያንን ደግሞ በተገቢው መንገድ ካላደረጉ ምን የሚሆኑ ነው የሚሆኑት የአሮን ልጆች ታስታውሳላችሁ ሁለቱ እግዚአብሔር ያላለውን እሳት አንድደው እሳት ደግሞ ወርዶ የበላቸው ናቸው የሞቱ ናቸው ኢሚዲየትሊ ማለት ነው ስለዚህ አሮጌው ኪዳን አንደኛ ይለያያል ሰውን በደረጃ ካህን ነው ንጉስ ነው ነብይ ነው እያለ ማለት ነው ሁለተኛ ደግሞ ከለየም በኋላ ብቃትን በቋሚነት አይሰጥም ስለዚህ ምን አለ እነዛ ሁሉ መስዋዕት ያደረጉ ብቁ ለመሆን ይታገላሉ በድሮ ኪዳን ማለት ነው ስለዚህ ያንን ሲያጠቃልን ምን ይላል ለድሮ ኪዳን በቂነት ለሁሉም አልተሰጠም ለተሰጣቸው እንኳን ያ ደግሞ ኪዳኑ በቂነትን ስላልሰጠ ሁሌ መስዋዕት እየሰው ይሄዳሉ ያንን ባላደረጉ ቁጥር ደግሞ ምን ይሆናሉ ይሞታሉ
ይሄን ታውቃላችሁ። በብሉይ ኪዳን ሊቀ ካህኑ አንድ ጊዜ ነው በዓመት ወደ ቅድስተ ቅዱሳን የሚገባው። እሱም ደግሞ ምን ይዞ ይገባል? ለራሱ የኃጢአት ማስተስሪያ ደምን ይዞ ይገባል ማለት ነው። ያውም በታሪክ አንዳንድ አይሁዶች እንደሚጽፉት እየገቡ የሞቱ ስለሚቀሩ ገመድ ታስሮላቸው ነው የሚገቡት ይባላል። የሚታሰርላቸው ለምንድን ነው? ገብተው ተቀስፈው ከሞቱ በኋላ ሊያወጣቸው የገባ ደግሞ እዛ ይሞታል ማለት ነው። ያ ነው ኪዳን ነው። ስለዚህ ምን አለ? ፊደል ምን ያደርጋል አለ? ይገላል። ለሚገለው እንኳን ያን የሚመረጡት ምን የሚሆኑ ነበሩ? እንደዚህ በዚህ ደረጃ ያለፉ ደረጃ ያላቸው የተሰጣቸው የተቀቡ ናቸው። ያንንም ለማድረግ ደግሞ አቅም ስለሌላቸው ሌላ ችግር ነበረባቸው ብሎ ይገልጥና ይሄኛው ግን አዲሱና የተሻለው ኪዳን ያ የሌለበት ነው። በፊደል የሆነ ሳይሆን በምን የሆነ ነው አለ? በመንፈስ የሆነ። እስቲ በመንፈስ የሆነ በሉ። በመንፈስ የሆነ ያ ይገላል የተባለው ለምንድን ነው? ህጉ መጥፎ ሆኖ አይደለም። ህጉ ጥሩ ነው። ጥሩ ሆኖ እያለ ግን አርጉ የሚሉትን እንድናደርግ የሚለውን እንድናደርግ አቅም የሚሰጥ አይደለም ማለት ነው። አድርጉ ይላል ማለት ነው። ስለዚህ ጌታ አምላክህን በሱ ፊት አንዳች አማልክትን አታምልክ ይላል። ሰንበትን ተቀድሰው ዘንድ አስብ ይላል። አትስረቅ ይላል። እነዛን የዘረዘረውን በሙሉ ከዛም የሚወጡትን ህግ መልካም ናቸው። የጌታን ታላቅነት የሚያሳዩ ሰው ደግሞ የእግዚአብሔር ተከታይ ሆኖ ሲኖር መኖር የሚገባበትን ሁሉ ያሳያሉ። ግን እዛ ውስጥ ምን የለም? አቅም የለም። አቅም ስለሌለ ሲጣስ ደግሞ ምን አዋጅ ያወጣል? የፍርድ አዋጅ ያወጣል። የፍርድ አዋጁ ምን የሚል ነው? ተኮንነሃል የሚል ነው። አስቡ። ከአዳም ጀምሮ ጌታ ኢየሱስ መጥቶ ሞቶ ተነስቶ ሰው እስከሚድን ድረስ ያለው በዛ ስርዓት የተያዘ እውነታ ነው። በተለይ በሙሴ ከተሰጠ በኋላ ማለት ነው። ስለዚህ ሐዋርያ ጳውሎስ ወደዛና ያ ኪዳን የፊደል ነው፣ ከውጭ የተጻፈ ነው፣ አቅም አይሰጥም። ከዚህ የተነሳ ይኮንናል፣ ከዚህ የተነሳ ይገላል። አዲሱ ግን የተሻለ ነው። አንደኛው ውስጡ ያለው ምንድነው? ፊደል ሳይሆን መንፈስ ነው። ኢየሱስ ጌታ ነው። መንፈስ ደግሞ ምን ያደርጋል? ህይወትን ይሰጣል። ይሄን ደጋግመን ተነጋግረናል። ወደ ልባችን ገብቶ የሞተውን መንፈሳችንን አንቅቶ እንደገና ከጌታ ጋር የምንገናኝበትን ድልድይ በዛ ሲያሳየን ምን ያደርጋል? ለዛ ለፊደላት ያጣነውን አቅም በውስጣችን ይጨምራል ማለት ነው። ድሮ ያልገቡን አሁን ይገቡናል። ድሮ ያልፈለግናቸውን አሁን እንፈልጋለን። ድሮ ያልቻልናቸውን አሁን እሱ በውስጣችን ሆኖ ያስችለናል ማለት ነው። ክብር ለጌታ ይሁን። ይሄ ነው የተሻለው አገልግሎት ይላል። ያውም ወረድ ብሎ እያወዳደረ ሲናገር ምን ይላል? ያኛው አገልግሎት የኩነኔ ነው ይላል። ይሄኛው አገልግሎት የመንፈስ ነው ይላል። ያ አገልግሎት የተሻረ ነው ይላል። እናንተ ቤት አንብቡት። ይሄ አገልግሎት ደግሞ የአዲሱ ኪዳን ምን የሆነ ነው? ጸንቶ የሚኖር ነው እያለ ይዘረዝራል ማለት ነው። ይህን ይልና ዋናው የሚለው ምንድነው? ሁለቱ ኪዳናት የተለያዩ ናቸው። ይሄኛው ኪዳን በክርስቶስ የመጣው የተሻለ ነው ይልና እኛ ደግሞ ምን ሆን ይላል? በመንፈሱ የዚህ አገልጋዮች ሆን። ክብር ለጌታ ይሁን። የሚገለው ኪዳን ሳይሆን ህይወትን የሚሰጠው ኪዳን አገልጋዮች ነን። ክብርና ምስጋና ለጌታ ይሁን። ለዛ ደግሞ ኳሊፋይ ያደረገን ዘራችን አይደለም፣ ዕውቀታችን አይደለም፣ ሀብታችን አይደለም፣ አካሄዳችን አይደለም። ኳሊፋይ ያደረገን ምንድነው ነው የሚለው? መንፈሱ ነው። ኢየሱስ ጌታ ነው። እኔን በደማስቆ መንገድ አግኝቶ በአንድ ሌሊት ማንነቴን ቀይሮ ሰዎች ሲጠረጥሩኝ ሰዎች ሳያምኑኝ እያለ አምኖ ክብር ለጌታ ይሁን ይሄን ማዕረግ የሰጠን ይሄን እይታ የሰጠኝ ኳሊፋይ ያደረገኝ እሱ ነው መረጃዬ ብሎ ነው የሚናገረው ማለት ነው። ለነሱም የሚለው ለራሱም የሚለው ይሄን ነው ማለት ነው። ምንድነው ኳሊፋይ የሚያደርጋችሁ የጌታ አገልጋዮች ለመሆን? ምንድነው ኳሊፋይ የሚያደርጋችሁ የተሻለው ኪዳን አገልጋይ ለመሆን ተብላችሁ ብትጠየቁ ምንድነው የምታወጡት? በልባችሁ ያለ በጌታ ቤት ቆይታ ይሄንና ኳይር ውስጥ አገልግያለሁ፣ አስተናጋጆኝ ያለው ሰብከል ብዙ ነው የሚመጣው። ጥሩ ናቸው እነሱ፣ መጥፎ ናቸው ማለት አይደለም። ግን እነሱ ተጠራቅመው ኳሊፋይ ያደርጉንም። ኳሊፋይ የሚያደርገን ማን ነው? የጌታ መንፈስ ነው። ኢየሱስ ጌታ ነው። ከዚህ የተነሳ ነው ጌታችን ኢየሱስ ክርስቶስ አስቡ 3 ዓመት ተኩል አብረውት የከረሙትን ደቀ መዛሙርቱን ሲያስተምራቸው ሲያሰለጥናቸው የቆዩትን ኖርማሊ ለዲግሪ ስትማሩ እናንተ ያው ጎበዝ ስለሆናችሁ 4 ዓመት በ3 ትጨርሳላችሁ አይደል? በ2 በ3 ሸም የምታደርጉት አንበሳ ናችሁ እናንተ። ያንን 4 ዓመት ለዲግሪ የሚያስፈልገውን የሰጣቸው አብሯቸው እየኖረ እየመገበ ታምር እያሳየ ያልገባቸውን እንዲረዱ እያደረገ ኃይለኛ ስልጠና ነው የሰጣቸው።
even with that qualified ናቸዋል አላቸው ምን እስከሚመጣ ድረስ የጌታ መንፈስ እስከሚመጣ ድረስ ያው እነሱ በርታ ብለው እንኳን ሲሄድ አካባቢ መነሳቱን ደሞ አይተው ትንሽ ተነቃቅተው ለእስራኤል መንግስትን ተመልሳለህ ወይ እኛ እኮ አሁን ካንተ ጋር ተደረበል ልንዋጋም እንችላለን አይነት ነገር ሲያመጡ ልካችሁን እኔም አይቻለሁ እናንተም ታውቃላችሁ ወደ መስቀሉ የርኩ ጊዜ ትታችሁ ሄዳችሁት እናንተ ልክቱ ነው ኳሊፊኬሽን ያ ነው ስለዚህ ምን አድርጉ መንፈስን እስከምትቀበሉ ድረስ በመንፈስ እስከምትጠመቁ ድረስ በኢየሩሳሌም ቆዩ ክብር ለጌታ ይሁን ስለዚህ በኢየሩሳሌም ቆይተው ያንን መንፈስ ሲቀበሉ ምን ሆኑ አውቶማቲካሊ ብቁ ሆኑ ምን ለማድረግ የአዲስ ኪዳን አገልጋዮች ለመሆን ኢየሱስ ጌታ ነው ያን የፈሩት አሁን ደፈሩ ያን ያልገባቸው አሁን ገባቸው ያን የማይናገሩት አሁን ተናገሩ መንፈስ በውስጣቸው ሆኖ ምን አመጣ ልዩነትን አመጣ አስቡ ቀድሞ የተናገረው ማን ነው ያው ጴጥሮስ ነው ጴጥሮስ ምንም ቸኩሎ ብዙ ጊዜ ቀድሞ የሚናገር ቢሆን 3 ጊዜ ጌታን ዶሮ ሳይጮህ የካደው ያው ሰራዊት ከቦት አይደለም ያው መሳሪያ ተደግኖበት አይደለም ያው እሱ የመዘዘው አይነት ሴፍ ተመዞበት አይደለም ሳት እየሞቀ ነው ረጋ ብሎ ሳት እየሞቀ አንተ ሲባል አላቀውም እያለ ፈርሞ ነው የካደው ማለት ነው ያ በምን ተገለበጠ በጌታ መንፈስ ተገለበጠ በአንድ ጊዜ ተገልብጦ ቆሞ ምን አለ ሰክረን አይደለም እንደገና ይሄና የወንጠጅ ጉሽ ሞልቶን አይደለም የሞላ ምንድነው ድሮ እግዚአብሔር የተናገረው ነገር በኢዩኤል የመሰከረው ነገር አንድ ጊዜ ይመጣል ብሎ ያወጀው ነገር መንፈሴን በስጋ ለባሽ ሁሉ ላይ አፈሳለሁ ያለው ነገር አሁን ተፈጸመ በእኛ ላይ ክብር ለጌታ ይሁን በዛ ምንን ተረዳን ያ እናንተ አሳልፋችሁ የሰጣችሁት የሰቀላችሁት የገደላችሁት እሱ ማን ነው ኢየሱስ ክርስቶስ በናዝሬቱ ኢየሱስ ክርስቶስ ጌታ ነው ብሎ እግዚአብሔር መስክሮለታል እናንተ ገደላችሁት እሱ ግን ምን አደረገው ጣርን አጥፍቶ አነሳው በሱ የሚያምን ሁሉ ምን ይኖረዋል የዘላለም ሕይወት ይኖረዋል በዛ ንግግር ምን ሆኖ አንድ ሰዎች አይደሉም 3000 ሰዎች ያንን ሰሙና ምን ሆነው ይላል መጽሐፍ ቅዱስ ሲናገር ልባቸው ተወጋ ይላል ልባቸው ሲወጋ ሌላ ኔጎሺዬሽን ውስጥ አይደለም የገቡት ምን አሉ ምን እናድርግ ወንድሞች ሆይ ክብር ለጌታ ይሁን አያችሁ በስጋ ድምጽ የተነገረ አይደለም በእውቀት ብዛት የተተረከ አይደለም በምን ነበር የተተረከው በመንፈስ ኃይል ነበር የተነገረው ከዚህ የተነሳ አልገባንም የለም ምንም ዋጋታለን የለም ሁሉ መስዋዕት ሺዎቹ በአንድነት ሆነው ምን አሉ ምን እናድርግ ብለው ጠየቁ እነሱም በጌታ በኢየሱስ ክርስቶስ እመኑ ንስሐም ግቡ በስሙም ተጠመቁ ለእናንተ አስቀድሞ የተናገረውን እግዚአብሔርን ስጦታ ተቀበሉ አሏቸው እነሱም ተጠመቁ ኢየሱስ ጌታ ነው መንፈስ ቅዱስ ፈሪዎችን ደካሞችን ያልገባቸውን ምን ያደርጋል የአዲስ ኪዳን የተሻለው ኪዳን አገልጋዮች ያደርጋል ክብር ለጌታ ይሁን እችላለሁ ወይ ብላችሁ ስታስቡ ቶሎ ራሳችሁን አታስቡ የመጣችሁበትን መንገድ አታስቡ የተማራችሁትን ነገር አታስቡ ቤት ያላችሁን ውጣው ረዳ አታስቡ ማንን አስቡ የሰጣችሁን መንፈስ አስቡ ያተማችሁን ለዚህ ነው ሐዋርያ ጳውሎስ ምዕራፍ 1 ላይ ገና ነገሩን ሲጀምር ነገር ልጀምር ነው ብሎ ሲጀምር ምን ብሎ ነካ ያደርጋችኋል የታተምንበት መንፈስ እሱ ምን ያደርገናል ያጽናናናል ያበረት ደስ አይልም የሞትን ፍርድ በውስጥ እንኳን ሰምተን ነበር ብሎ ጀምሮ እነሱ እንደናቁት በዛ ስለሚረዳ ምን ይላል አልገባችሁም እንጂ ያንን በሰማን ጊዜ በውስጣችን የነበረው መንፈስ የታተመው መንፈስ ምን ያደርገን ነበር ያጽናናን ነበር ያበረታን ነበር ያስጨክነን ነበር የክርስቶስን ሞት ደግሞ በእኛ ያወጀ በሱ ትንሣኤ ያዘውረ ያወጣናል እናንተ ጠፍተዋል ብላችሁ ታስቡ ይሆናል እኛ ግን አልጠፋንም ኢየሱስ ጌታ ታስረዋል ብላችሁ አስባችሁ ሊሆን ይችላል ብሎ ነው የሚነግራቸው ያኔ እንደታሰርኩት ወደ ቄሳር እንደሄድኩት ታስቡ ይሆናል እኔ ግን አልታሰርኩም የተወሰንኩ ይመስላል ግን አልተወሰንኩም ከምን የተነሳ ከመንፈሱ የተነሳ ኢየሱስ ጌታ ነው እንደምታውቁት በአዲስ ኪዳን ስንት መጽሐፍ አለ በአዲስ ኪዳን ጉድ ሊፈላን 27 አለ ስንት መልእክቶች አሉ መልእክቶች 4 ወንጌል ሲቀነስ 1 ራእይ 1 ሐዋርያት ሲቀነሱ ስንት ሆኑ 21 መልእክቶች አሉ አይደለም ከ21 ውስጥ ወደ 17ቱ የሚሆኑትን የጻፈው ማን ነው ይባላል ሐዋርያ ጳውሎስ ነው ይባላል ልብ በሉ ብዙዎቹን ደግሞ የጻፈው የት ሆኖ ነው ታስሮ
በጣም የሚገርም እኮ ነው። እየሄደ ከተማ ውስጥ የጻፈ አይ ተመችቶት ነው ይባላል። ቢሮ አለው ስቱዲዮ አለው ና ይባላል። እሱ ቢሮም የለውም ስቱዲዮም የለውም። ያው መጽሐፊያ ጢሞቴዎስን ይዘህልኝና መጽሐፍቴን ደሞ አምጣልኝ ብሎ ካለው በኋላ እዛ ውስጥ ሆኖ አያችሁ ሰው አካሉን አስሮታል፣ መንፈሱን ሊያስረው አልቻለም። በውስጡ ያለውን ደረጃ ሊያስረው አልቻለም። ስብከቱን ሊያስረው አልቻለም። ስለዚህ ይልካል ለኛ የተረፈ መልእክት ማለት ነው። ክብር ለጌታ ይሁን። ያንን ነው የሚነግራቸው። ስትለኩኝ ደረጃዬን በዛ ለኩኝ፣ ስታስቡኝ በዛ አስቡኝ፣ እኔም በዛ ነው ማስበው ነው የሚለው። ክብር ለአምላካችን ይሁን። ጌታም እንድናስብ ራሳችንን እንድንለካ የሚፈልገው ለዚህ ነው። እያንዳንዳችንን ሲጠራ እንዲሁ ኖረን ከዘላለም ሞት ብቻ እንድንድን አልጠራንም። የጠራን ለምንድን ነው? ለመንግስቱ አገልጋዮች እንድንሆን ነው። ጴጥሮስ ላይ ሲናገር የጌታ ቃል እንደዚህ ይላል። ክብርና ምስጋና ለጌታ ይሁን። እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትነግሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ። ክብር ለጌታ ይሁን። ማን ነው የሚለው? እናንተ። ቅድም ነገርኳችሁ። በአሮጌው ኪዳን የተመረጡ ብቻ አሉ። ካህን የተመረጠ ነው። ንጉሥ የተመረጠና የተቀባን፣ የተቀባው ላይ እጅን አታንሳ የተባለ ሰው የሚኖርበት ነው። በአዲሱ ኪዳን ግን እዚህ መቆም እዛ መቆም የሚባል በጌታ ፊት ልዩነት የለም። ሁሉ ምንድን ነው? የንጉሥ ካህን፣ የተመረጠ ሕዝብ፣ ለርስቱ የተለየ ወገን። ሁሉ አዲስ የመጣ የለም፣ አሮጌ የመጣ የለም፣ ሴት የለም፣ ወንድ የለም፣ ብርቱ የለም፣ ደካማ የለም። ከመንፈሱ የተነሳ ከኪዳኑ የተነሳ ሁሉ አንድ ነው ማለት ነው። ስለዚህ በዛ በአንድነት ደረጃ እና በዛ በአንድነት አውሮፕላን እየበረርን እያለን ጌታ ሊለን የሚፈልገው ስለኔ መንግስት ሆናችሁ ለምታደርጉት ነገር መለኪያ ስትፈልጉ ወይ ሰዎች ሲፈልጉባችሁ የምታስቡት ነገር አንድ ነው። ከጌታ ሞት እና ትንሣኤ የተነሳ የሰጠኋችሁ መንፈስ ብቻ ነው። ያ መንፈስ ካለ በውስጣችሁ ምንድናችሁ? በቂ ናችሁ ብሎ ነው የሚናገረው። ክብር ለጌታ ይሁን። በቂ የሚያደርግ መንፈስ፣ በቂ የሚያደርግ መንፈስ ለተሻለ ኪዳን፣ በተሻለ ኪዳን ውስጥ ለሚነገር አዋጅ። ከዚህ የተነሳ ነው ምዕራፍ 5 ላይ ሄዶ ቅድም ያነበብኩት ላይ እሱ ስለ ሌሎቹ ክስ ሲያቀርቡበት እሱ ምን ይላል? አልገባችሁም ብሎ ይናገርና ምን ይላል? እኛን እኮ ጌታ የመረጠን ልክ እሱ በክርስቶስ በኩል ዓለሙን ከራሱ ጋር ያስታርቅ እንደነበረው እኛ ምን እንድናደርግ ነው? እሱን ወክለን ምድር ላይ ያሉትን በሙሉ ከእርሱ ጋር ታረቁ ብለን እንድንለምን ነው። አይገርምም? እስቲ እንዲህ ብላችሁ አስቡ። እዚህ የተቀመጥን በሙሉ አሁን አሜን ብለን ስንወጣ፣ ሻይም ጠጥተን ስንጨርስ፣ ቅድም ተጸልዮ የመጣችሁባት መኪናችሁ ውስጥ ስትገቡ፣ ወደ ቤታችሁ ስትሄዱ እያንዳንዳችሁ ውስጥ ጌታ ምን አስቀምጧል? የማስታረቅን ቃል። አይገርምም? የማስታረቅን ቃል። ያ የማስታረቅ ነገር ወይም የማስታረቅን ማንነት በሉ ምንን ከምን ጋር የሚያስተራርቅ ነው? ሰውን ከእግዚአብሔር ጋር። አስቡ። ክርስቶስ መጥቶ ሞቶ በትንሣኤው ሰውንና እግዚአብሔርን እንዳስታረቀው ያ መልእክት ለማን ተሰጥቷል? መንፈስ ባረፈባቸው በሴትም በወንዶችም ለሁሉም ተሰጥቷል። እኩል ተሰጥቷል። በእኛ አኖረ። ስለዚህ ምን ይላል? እኛ ምን ብለን የምንለምነን? ስለ ክርስቶስ ስለ እግዚአብሔር ብለን ከእግዚአብሔር ጋር ታረቁ ብለን የምንለምንና የምንማልድነን። እኔን ስታዩ ያንን ነው የምታዩት ነው የሚላቸው ሐዋርያ ጳውሎስ ማለት ነው። ክብር ለጌታ ይሁን። ስለዚህ እናስታርቃለን፣ እንናገራለን፣ እንማለዳለን ብሎ ይናገራል። እንዲህ ነው እያላቸው ያለው ማለት ነው። እነሱ አይተው የሚለኩት በስራቱና በደረጃው ሲሆን እሱ ደግሞ አይቶ የሚለካው ራሱን ከመንፈስ የተነሳ የታሰርኩኔ በኔ የሚሰራው መንፈስ የሚያደርገውን ነገር የምሰራ ብቻ ነኝ። ክብር ለጌታ ይሁን። ለምሳሌ ምንድነው ብሎ የሚናገረው? ቅድም እንደነገርኳችሁ ይሄ ማስታረቅ ቃል በውስጥ ስላለ ከኢየሩሳሌም ጀምሮ እስከ ኤልዋሪቆን ድረስ ወንጌልን ፈጽሜ ሰብኬያለሁ። በሄድኩበት ሰብኬያለሁ፣ ባልኩበት ሰብኬያለሁ፣ ሰዎችን አሰልጥኛለሁ። ያውም ለጢሞቴዎስ ምን ይለዋል? ከኔ ተቀበልከውን ከሰዎች ከሌሎች የሰማኸውን ለታመኑ ሰዎች ደግሞ ምን አድርግ ይላል? አደራ ስጥ፣ ሁሉን አጠናገር። ሲጨርስ ብሎ ነው የሚናገር። ሩጫዬን ጨርሻለሁ፣ ሃይማኖትን ጠብቄያለሁ። ምን ይጠብቀኛል ይላል? አክሊል ይጠብቀኛል። ኢየሱስ ጌታ ነው። ምን ስለሆነ መለኪያዬ የተቀበልኩት መንፈስ ከእግዚአብሔር ጋር ታረቁ ብዬ የምልበትን ቃል በውስጥ ያስቀምጦ ያንን ስሰራ ይኖርኩ ነኝ ብሎ ይናገራል። ጌታ የተመሰገነ ይሁን። ቢሊ ግራምን ታውቃላችሁ? ታስታውሳላችሁ? ክብር ለጌታ ይሁን። እሳቸው አንድ ጊዜ ከዛ በፊት አንድ ነገር ልጠይቃችሁ።
ምድር ላይ ካሉት ኦቶሪቲዎች ስልጣኖች ከፍተኛ ስልጣን ነው የሚባለው የትኛው? ፕሬዝዳንት የሚል ሰምቻለሁ። የምን ፕሬዝዳንት? የዚህ ቸርች አይደል? በዓለም ነው ያልኳችሁ። የአሜሪካ ፕሬዝዳንት ነው ማለት ነው። ለምን? ሀገሪቱ ሀብት ስላላት ሀብታም ስለሆነች ከዚህ የተነሳ ብዙ ነገርን ማስደረግ ይችላል። ክፋትንም በጎ ነገርንም ተብሎ ይታሰባል ማለት the highest office in the land ብቻ ሳይሆን in the world ተብሎ ቢያንስ በአሜሪካ ይታሰባል። ብዙዎችም አሁን ባለውም እንደምታዩት ሪኮግናይዝ ያደርጋሉ አይደል? ገና ታሪፍ ጭናለው ሲል ዓለም ከዓለም መተራመስ ይጀምራል ማለት ነው። ስለዚህ the highest office ተብሎ ይታመናል። አንድ ጊዜ ቢሊ ግራም እንዲህ ተብሎ ተጠየቁ ይባላል። እንደምታውቁት ቢሊ ግራም ወደ 60 ዓመት ያህል ስለሰበኩ በዛ ጊዜ ከመጡት ፕሬዝዳንቶች ጋር ደግሞ ከብዙዎቹ ጎራ ሳይለዩ ጓደኛም ነበሩ። ሄደው ይጸልያሉ፣ የጌታን ቃል ያካፍላሉ፣ አብረው ይኖራሉ። ስለዚህ ተቀባይነታቸው ከፍ ያለ ሲመጣ አንድ ጊዜ ተጠየቁ። ምን ብለው ተጠየቁ? ለምንድነው በሚቀጥለው ጊዜ እርሶ ፕሬዝዳንት ለመሆን የማይወዳደሩት ብለው ተጠየቁ። አሁን ምድር ላይ ያለ ሰው ሁሉ የሚፈልገው ቦታ ቢሆን ስልጣን የሚፈልግ የቱን ነው? ያንን ነው። እሳቸው ምን ብለው መለሱ? አይ ለዛ አይነቱማ አንደኛ ጊዜ የለኝም፣ ሁለተኛም በጣም ያንሰኛል። እኔ የተሰጠኝ ስልጣንና እየተናገርኩት ያለሁት ከየት ነው የሚመነጨው? ከላይ የሚመነጭ ነው። እሱም ምንድነው? የክርስቶስ የወንጌል ሰባኪነት ነው። ኢየሱስ ጌታ ነው። ስለዚህ በዚህ አነጋገር በዚህ ምድር ላይ ባለው አነጋገር ለዛ ኦፊስ እኔ ምንድነኝ? ኦቨር ኳሊፋይድ ነኝ። ኢየሱስ ጌታ ነው። አንደር ኳሊፋይድ አይደለሁም። ኢየሱስ ጌታ ለጌታ ክብርን ስጡ ማለት ነው። ጌታ ይመስገን። ኦቨር ኳሊፋይድ ነኝ። ምክንያቱም ከኔነት የተነሳ ሰዎችን በልጭ ሳይሆን ከተጠራሁበት ጥሪ አኳያ የኔ ጥሪ እና የኔ መልእክት ከዛ ጋር ሲመዛዘን እጅግ የላቀ ነው። እዛ የወጡ ብዙዎች ሞተዋል። ያመጡት ነገር ተጽዕኖ በዚህ ሀገር ቢኖር ጥቂት ነው፣ በዓለም ደረጃ ቢሆን ጥቂት ነው። እኔ ግን የተሰጠኝ ተጽዕኖ በዚህኛው አገር ብቻ ሳይሆን በዓለም ዙሪያ ነው። ኢየሱስን እወቁ ብዬ የሱን መንግስት በማውጅበት ሁሉ ተጽዕኖ አለኝ ብሎ ተናገሩ ይባላል። ስለዚህ እኛን ጌታ የሚጠይቀን ዛሬ አሪው ኳሊፋይድ ብሎ ነው የሚጠይቀን። እኛስ የምንመልሰው መልስ ለጌታ ምንድነው? የስ የሚል አጽንቶ በሞላበት ነገር የስ የምንልበት መልስ ሊሆን ይገባል። ሐዋርያው ጳውሎስ ለሚለው ለምንድነው ደግሞ ኳሊፋይድ የሆናችሁት ብሎ ከጠየቃችሁ ሰው ሁሉ ወይም ልባችሁ ውስጥ ጥያቄ ቢመጣ ምን ብለን ነው የምንመልሰው? ለተሻለው ኪዳን ኳሊፋይድ ነን። ኢየሱስ ጌታ ነው። ምን ለሚያደርገው? ህይወትን ለሚሰጠው፣ ከእግዚአብሔር ጋር ለሚያስታርቀው፣ ከእግዚአብሔር ጋር ደግሞ አንድነትን ለሚያመጣው፣ ምድር ላይ ደግሞ ሰላምን ለሚያመጣው ኪዳን እኛ ምንድነን? ኳሊፋይድ ነን። ኢየሱስ ጌታ ነው። ያ ኳሊፊኬሽን የት ይጀምራል? አሁን ልብ ብላችሁ ስሙ። ቤት ይጀምራል። ያችሁ አንዳንድ ጊዜ አንዲት ሚስት እንዲያለች አሉ። ሰውየው እንኳን ወረድኩና ይሄን ምሳሌ ሲናገር እዚህ መናገሬ ጥሩ ነው። እዛ ሲሰብክ ሰውየው ኃይለኛ ነው አሉ። ኃይለኛ ነው፣ በጣም ነው የሚሰብከው፣ አመሉም ቆንጆ ነው አሉ። ቤቱ ሲሄድ ትንሽ ያውካል መሰለኝ። ስለዚህ አየችና ቤቱ ሲጣሉ እኔ እናንተ ለምን እዛ ቸርች አንኖርም? ፑልፒቷ ተቀብላለች ይባላል። ገብቷቸዋል። ስለዚህ ያ ሰው እንግዲህ ኖሮም ይሁን ሳይኖር የተተረከበት ምን አድርጓል ማለት ነው? ከዚህ ሲወጣ የመንግስቱን አሰራርና ኳሊፊኬሽኑን እዚህ ትቶ ነው ሄደው ማለት ነው። አንዳንድ ሰዎች ከዚህ ሲሄዱ ከቸርች ምን ብለው ይሄዳሉ? ባይ ጂሰስ ብለው ይሄዳሉ። አይል ሲ ዩ ኔክስት ዊክ። ገብቷቸዋል። ስመጣ አገኘሃለሁ፣ ቤቱንም ጠብቅ፣ ቸርቹንም ጠብቅ፣ እዚህ የሚውሉትንም እርዳ ብሎ ይሄዳል። ከዛ ሳምንቱን በሙሉ የሚሰራውን ይሰራና ልክ እሑድ ሲመጣ ሃይ ጂሰስ ብሎ ነው የሚመጣው ማለት ነው። ሳምንት እንደተለየው እኛ እዚህ እንደምንገናኘው ማለት ነው። ይሄ ግን የሚለው ሐዋርያው ጳውሎስ የሚለው እሱን አይደለም። የመንግስቱ ኳሊፊኬሽን ሞቅ ሲልና ሲዘመር ወይ ሲጸለይ በልሳን ስንናገር ኢመርጅ የሚያደርግ ሳይሆን ሁሌ በእኛ ውስጥ የሚኖር ነው። የሚጀምረው የት ነው? ቤት ነው። ትንሿ ቤተ ክርስቲያን የት አለች? ቤት ነው ያለችው። እዛ ይጀምራል ማለት ነው። ለሚስት ታማኝ፣ ለልጆች ደግሞ ታማኝ እናቶችና አባቶች ሆነን ስንኖር የመንግስቱን ነገር በእነሱ ውስጥ እያሰረጽን ነው። የማስታረቅን ቃል በቤት እየተናገርን እያደረግን ነው። እዛ የሞላው ሰላም እየፈጠረ ሲወጣ የት ይወጣል? ጎረቤቱን ያድሳል። ከጎረቤት አልፎ የት ይወጣል?
በመንሄድበት ይከተለናል መንገድ ላይ ዝማሬያችን ይሆናል ስራ ቦታ ላይ ምን ይሆናል ያንኑ ይደምቃል እሁድ ሲመጣ ወዲህ ስንመጣ ባይብለናው ያለይድን አብሮን የከረመው መንፈስ ቅዱስ አብሮን ያለው ኢየሱስ ደግሞ አብሮን ሲመጣ ሁላችንም ልንሞላ ብቻ ሳይሆን ተሞልተን እንመጣለን ካንዳችን ውስጥ ከተሞላው ውስጥ ወደ ሌላችን ምን ይፈሳል ሌላ ሙላት ይፈሳል ኢየሱስ ጌታ ነው ያኑ ስሌቱ ሐዋርያው ጳውሎስ የሚላቸው ነገር ያንን ነው የክርስቶስ አዲሱ ኪዳን የተሻለው ኪዳን አገልጋዮች ነን ለዛ ደግሞ በመኑ መረጠን በመንፈሱ መረጠን በመንፈሱ ሲመርጠንና ሲያደርገን ምን አደረገን በሁላችንም ላይ ኳሊፋይድ ናችሁ የሚል አተመበን ኢየሱስ ጌታ ነው እንዲህ በሉኝ I am qualified ክብር ለጌታ ይሁን ምን ለመሆን የጌታ የተሻለው ኪዳን አገልጋይ ለመሆን ኢየሱስ ጌታ ነው በቤቴ ምንድነኝ የተሻለው ኪዳን አገልጋይ በውጭ ምንድነኝ የተሻለው ኪዳን አገልጋይ በዚህ ቦታ ምንድነኝ የተሻለው ኪዳን አገልጋይ ኢየሱስ ጌታ ነው ነገ መጥቶ ወይም ደግሞ አሁን ያለፍንባቸው ነገሮች መዝኖ ሰይጣን አንተ ደሞ ብሎ ሲናገር መልሳችን ሁሌ ምን ይሆን ያልከው ልክ ነው ኢየሱስ ይከሰስ እኮ ጌታ አላደረገም አይደለም ያለው ልክ ሊሆን ይችላል ያልከው ግን ምን አለ ሐናንያ ያለውን እኮ ጌታ ልክ አይደለም አላለ አሳዳጁና ልክ ነው ግን ነገር ተቀይሯል ክብር ለጌታ ነው ከመንፈሱ የተነሳ ከመጣው ጸጋ የተነሳ ከጥሪው የተነሳ ተቀይሯል ልክ ነህ ግን ተቀይሯል ልክ ነህ ግን ተቀይሯል ክብር ለጌታ ይሁን የምንልበት ይሁንልን ያንን እያን ሳምንቱን በሙሉ እንጨርሳለን አንድ የመጨረሻ ነገር ልናገርና እንጸልያለን እዚህ ውስጥ አንድ የአዲስ ኪዳን የተሻለው ኪዳን አገልጋይ ስንሆን ይሄ የተሻለው ኪዳን ሁለት ተቃራኒ የሚመስሉ ነገሮችን በሰው እሳቤ ይዞ የሚሄድ ነገር ነው ለዚህ ነው ሰዎች ብዙ ጊዜ በእይታ የሚታለሉት ምን ማለት ነው ይሄ የታላቁን አምላክ መንግስት የሚያውጅ ኪዳን የሚጠበቀው ምን እንዲያደርግ ነው ሁሌ በድል እንዲራመድ ነው ድል በድል አገልጋዮቹ በድል ቤተክርስቲያን በድል ድል በሚባለው በዓለም እሳቤ ማለት ነው ስለዚህ ድል ከሚባለው ውጪ ሲሆን ሰዎች ምን ያስባሉ ያ ሰው ያቺ ቤተክርስቲያን ወይም ደግሞ ያ አገልግሎት ባዶ ሆኗል ብሎ ያስባሉ ማለት ነው እንደዛ አይሰራ ቤተክርስቲያን የጌታ 2000 ዓመት በመድር በመኖርበት ጊዜ ከፍ ብላ በአደባባይ ያለችበት ጊዜ አለ ተሰዳ እንትን ካታኮምብ ውስጥ ገብታ ኖረችባቸው ገዳም ውስጥ ገብታ ኖረችባቸው ጊዜያት አሉ ማለት ነው እኛ ሀገርም ቤተክርስቲያናት ተዘግተው ጥቂት ቤተክርስቲያን ብቻ እየሰሩ ይኖርበት ጊዜ አለ ሰይጣን ሲለካ ምን ብሎ አስቧል የተሻለውን ኪዳን ሸር ያለው አሸንፍ ያለው ሪሰንትሊያውም እንደዛ የታሰሩ ሰዎች መጽሐፍ ጽፈው ሲመሰክሩ የሰማሁት ሲፈቷቸው ምን ብሎ ተናገሩ የዛን ጊዜ ያሰሯቸው ሰዎች ማለት ነው 7 ዓመት አስሯቸው ሲፈቱ ካሁን በኋላ አንክድም ብትሉ ካሁን በኋላ ወጣችሁ የድሮን ብትናገሩ ህዝቡ ተቀይሯል ምን ሆኗል በማርክሲዝም ስለተሞላ አያምናችሁም ስለዚህ ስሌቱ ምንድነው ጨርሰናችኋል ነው በቆም ለስኖሩ ትችላላችሁ ግን ወጣችሁ ብትናገሩም ኢንፌክቲቭ ናችሁ ቸርቿም የለችም ነው ግን በእውነት ጨርሰዋቸው ነበር አይደለም መንግስት ተቀይሮ ቤተክርስቲያን አደባባይ ስትወጣ 4% የነበረው 12% ሆኖ ነው ብቅ ያለው ማለት ነው አያችሁ ያነሰ ነገር በዚህ በተሻለው ኪዳን ውስጥ የጠፋ አይደለም የጎደለ ነገር ያልሞላ አይደለም ሰው እንደሚሰራ ጌታ ይሰራ ሰው እንደማይ ጌታ አይም ስለዚህ መለኪያው የተሻለው ኪዳን አለ ወይ መንፈሱ አለ ወይ የሚል እንጂ ውጤቶቹ ብቻ አይደሉም ክብር ለጌታ ይሁን